ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ ወይ? ያለሁላችሁ ሆነ ቦታ ሄደን ማለት ነው። ሶስተኛ ፎቅ ላይ ሆኜ የቀረጽኩት ነው። አቡዳቢ አካባቢ ማለት ነው። ግን ያው ፎቆች የበዙበት አይደለም። ግን ባሻገር ሆኜ ስቀርጸው እንዴት እንዳማረ እንደሚያምር ማለት ነው። ማታ ላይ ያያችሁት እንዴት እንደሚያምር እና ድምፅ ነበረው ግን የልጆች ጩኸት ስላለ ምናምን እሱን አጥፍቼ ሪከርድ እያደረኩላችሁ ነው ማለት ነው። እውነት አንዳንዴ ግን ወጣ ብሎ እንደዚህ ማየት አየሩን መቃኘት እና አካባቢውን ማየት ራሱ በጣም ነው ደስ የሚለው፣ መንፈስን ያድሳል ማለት ነው። አብሶ አረብ ቤት ቁጭ ብላችሁ ኩሽና ያላችሁ ምግብ የምትሰሩ ሰዎች የእውነት ይጨንቃል ሁሌ ኩሽና መሆን ማለት ነው። እና አንዳንዴ ወጣ ብሎ እንደዚህ ሲታይ ምናምን በጣም ነው ደስ የሚለው። አቡዳቢ አካባቢ ትናንትና ነው መቼ ነው ሄጄ የነበረ ማለት ነው። እና ሰው ደስ ይላል። በቃ ኢትዮጵያ ያላችሁ ይመስላል። ግማሹ በእግሩ ይሄዳል፣ ግማሹ በቃ ታክሲ ይዛል ምናምን። እና አንዳንዴ ወጣ ብላችሁ ስታስቡ የሆነ የሀገራችሁ ያለ ነገር ይመስላችኋል ማለት ነው። እንደዚህ ስታዩት ማታ ላይ ምናምን ላይ አካባቢው መብራቱ ምናምን ሀገራችሁ ያላችሁ ያህል ይሰማል ማለት ነው። እና አንዳንዴ ጃዛ የማይወጡ ሰዎች አሉ። ግን የማትወጡ ልጆች ቢያንስ ፎቅ ላይ ከሆነ የምትኖሩት ውጭ ላይ እንኳን ወጥታችሁ አየር ለመቀበል ሞክሩ እላለሁ ማለት ነው። በያ ያላችሁበት ያው የሚያምር አካባቢ ያለው አያችኋት፣ አውሮፕላኗ እየሄደች ነው። ብን 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 ትላለች፣ ኮከብ ነው የምትመስለው። እንዴት እንደሚያምር አያችሁት። ማለት ደስ ይላል። የሆነ ኩሽና ሆናችሁ ወጣ ብላችሁ እንትን ስትሉ ማታ ላይ አሁን በቪዲዮ እንደሚቀረጸው ብቻ ሳይሆን በቦታው ሆናችሁ ስታዩት ደግሞ በጣም ነው ደስ የሚለው ማለት ነው። እና ያው ድምፁ አለ። ያን ጊዜ ስቀርጸው አውሮፕላኗን አያችኋት ብን ትላለች ማለት ነው። ድምፅ ነበረው ግን ልጆች ስላሉ ጫጫታ ስለገባብኝ ነው ማለት ነው ያጠፋሁት። እና ያው አብሮ ቢሆን ደስ ይላል፣ ግን ችግር የለውም። ዋናው ነገር ተጋበዙልኝ፣ ጎብኙልኝ እያልኩ ነው ማለት ነው። ሁላችሁንም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እስኪ ሰብስክራይብ አድርጉኝ። ሰብስክራይብ እያደረጋችሁኝ አብራችሁኝ ቆዩ ማለት ነው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት አስቀምጡልኝ እና እስከ መጨረሻው ተከታተሉት እሺ። እና አንዳንድ ነገር ልበላችሁ በዚያው ማለት ነው። እና ውድ የሀገሬ ልጆች በርቱ፣ ጠንክሩ። ባላችሁበት ስራ ላይ በተሰማራችሁበት ስራ ላይ ጠንክሩ። ነገ ሌላ ቀን ነው በሚለው ዛሬ ቢከፋችሁም ቢደብራችሁም ምንም ቢላችሁም ነገ ተስፋ እንዳላችሁ እያሰባችሁ ህይወታችሁን ለነገ ማሰብ አለባችሁ ማለት ነው። ህይወት ዛሬ ላይ አይደለም የሚቆመው፣ ነገ ሌላ ቀን ነው። ዛሬ ምንም ብትደሰቱ ነገ ደስታ፣ ዛሬ ብትደሰቱ ነገ ሀዘን ሊሆን ይችላል። እና ህይወት ዛሬ ብቻ ነው ብላችሁ አታስቡ ማለት ነው። ዛሬ ደግሞ በጣም ብትከፉ ነገ ሌላ ቀን እና የዛሬውን መከፋት ነገ አትደግሙትም ማለት ነው። እና ሰው ቢያስከፋችሁም ሰው ቢያስቀየማችሁም ኑሮ ቢመራችሁም እናንተ በትዕግስት ሁሉ ነገር ለማለፍ ሞክሩ ማለት ነው። ከትዕግስት የሚያሸንፍ ነገር የለም። ከታገሳችሁ ሁሉም ነገር እውነት እንደሚባለው ሁሉም ያልፋል ብቻም ሳይሆን እውነትም ያልፋል ማለት በወሬ ብቻ ይዞህ ያልፋል አይደለም። ያልፋል ብቻ ሳይሆንም እውነትም ከታገሱት ያልፋል። ምክንያቱም የሚያልፈው ያ ህይወት ምናልባት ህይወታችን ሙሉ በሙሉ ባይቀየር እንኳን የተሻለ ለውጥ ይመጣል ማለት ነው። ሰው እኮ በጤና ካለ ተመስገን ነው ማለት ያለበት አይደል እንዴ? ስንት በሽተኛ የሆነ ሐኪም ቤት አልጋ ላይ 1 2 ዓመት 10 ዓመት ይተኛሉ። ስለዚህ እናንተ ደግሞ ሙሉ አካል ካላችሁ ጤና ከሰጣችሁ እግዚአብሔርን ማመስገን ነው። እግዚአብሔር ደግሞ ስታመሰግኑት፣ ፈጣሪያችሁን ስታመሰግኑት ይጨመርላችኋል እንጂ የሚቀነስባችሁ አይኖርም ማለት ነው። እና ሁላችሁም ብትሆኑ በቃ ከማማረር ብሶት ከመናገር ከማውራት በቃ ተመስገን፣ ባለኝ ነገር እግዚአብሔር ይመስገን፣ በጤና እየኖርኩ ነው፣ ጤናዬን ሰጥቶኛል፣ ፈጣሪ ይመስገን ብላችሁ እስኪ አስቡት። እስኪ ታማችሁ ቢሆንስ እየሰራችሁ ስንት ብር እየተከፈላችሁ፣ ይሄ ሁሉ ብር እየተከፈላችሁ አረብ ሀገር ያላችሁ አሁን ይህን ያህል ብር እየተከፈለን እያማረርን ከሆነ ኢትዮጵያ ስንገባ እውነት ለመናገር ይህን ያህል ብር አናገኝም። እና እንዴት ነው መኖር የምንችለው? ዛሬ እየተከፈለን በእነሱ ቁጥጥር ስር ሆነን ቢያንስ ክፋት የለውም ወይ አለው፣ ጉዳት የለውም ወይ አለው። ግን ደግሞ እየተከፈለን የምንበላው ከነሱ ነው፣ የምንጠጣው ከነሱ ነው። ወጪ የለብንም እና ወጪ አናወጣም። ይሄንን እየተደረገልን ካላመሰገን
ነገ ኢትዮጵያ ስንገባ ደሞዝ አይሰጠንም። ወጪ የምናስበው ራሳችንን፣ ቀለብ፣ ቤት ኪራይ ምናምን አለ። ይሄንን እንዴት ነው ችለን መቋቋም የምንችለው? ገብቷችኋል? ተረድታችሁኛል ብዬ ተስፋ አደርጋለሁ እያልኩት ያለሁትን ማለት ነው። እና ዛሬ ባለን ነገር ካላመሰግን ደሞዝ እየተከፈለን በእነሱ አስቤዛ በእነሱ ሁሉ ነገር ወጪ እየኖርን ተመስገን ካላልን ብርም ሴቭ ማድረግ ካልቻልን ነገ ግን በራሳችን ሀሳብ ስንኖር እንዴት ነው ሴቭ ማድረግ የምንችለው እና እንዴት ነው መኖር የምንችለው የሚለው ጥያቄ ይሆንብኛል ማለት ነው። እና ውዶቼ ምን ልላችሁ ፈልጌ ነው፣ ባላችሁ ነገር እያመሰገናችሁ እግዚአብሔር ይመስገን በሉ። ስራ ላይ ስለሆናችሁ ብቻ አመስግኑ ፈጣሪን። የበታቻችሁን እዩ እስኪ። እናንተ አሁን 20 ሺህ የሚከፈላችሁ 40 ሺህ የሚከፈለውን ሳይሆን ማየት ያለባችሁ 15 ሺህ የሚከፈለውን ማየት አለባችሁ። 5 ሺህ የሚከፈላችሁ ከሆነ ደግሞ 10 ሺህ የሚከፈለውን ሳይሆን ማየት ያለባችሁ 1 ሺህ 2 ሺህ የሚከፈለውን ተመላላሽ የሰው ቤት እቃ ልብስ እያጠበች የምትኖረውን እዩ፣ ጉልት እየቸረቸረች የምትኖረውን እዩ። ስለዚህ ሁላችሁ የበላያችሁን ከሆነ እያሰባችሁ ያላችሁት መቼም በላያችሁ ጋር ሳትደርሱ በምቀኝነት በክፋት ተጠልፋችሁ ትወድቃላችሁ ማለት ነው። ግን ደግሞ የበታቻችሁን እያሰባችሁ ተመስገን እኔ ይሄን ሰጥተኸኛል እያላችሁ ሁሌ እያመሰገናችሁ ከሆነ ደግሞ ይጨመርላችኋል ማለት ነው። ስለዚህ ውዶቼ የምንላችሁ ፈልጌ ነው፣ ባላችሁ ነገር እያመሰገናችሁ በሌላችሁ ነገር ደግሞ እንዲሰጣችሁ እየጠየቃችሁ መኖር ነው እንጂ አታማሩ። በጎደላችሁ ነገር አታማሩ። ህይወት ፈጣሪ መጥኖ ለእኛ የሚሆነንን የሚጠቅመንን ነው የሚሰጠን እንጂ የማይጠቅመንን አይሰጠንም። እሱ ሲሰጠን ደግሞ ምክንያት አለው፣ እንደምንችለው ስለሚያውቅ ነው። እና የተቀዳችሁ ልትኖሩ ትችላላችሁ፣ ብራችሁን የተበላችሁ ልትኖሩ ትችላላችሁ፣ ሀዘን ውስጥ ያላችሁ ትችላላችሁ። ያ ሁሉ ያልፋል። እኔ ዛሬን ከቆምኩ ያ ሁሉ ታሪክ ሆኖ ያልፋል፣ አልፈዋለሁ። እኔ ጠንካራ ነኝ፣ ጎበዝ ነኝ ብላችሁ በአዲስ መንፈስ በአዲስ ጉልበት በአዲስ ዓላማ መነሳት አለባችሁ ማለት ነው። ዓላማችሁን ሰንቃችሁ መነሳት አለባችሁ። ዓላማ ከያዛችሁ ደግሞ ከዓላማችሁ ማንም ሊያስቆማችሁ እንዳይሞክር። ግን የያዛችሁት ዓላማ ደግሞ ቋሚ መሆን አለበት፣ ትክክለኛ መሆን አለበት፣ ግባችሁ ላይ የሚያደርሳችሁ መሆን አለበት። ዝም ብሎ ሳይሆን ቆራጥ ጀግና መሆን አለባችሁ እና ከዚያ ከዓላማችሁ የሚያደናቅፋችሁን ነገር ሁሉ አይ ማለት አለባችሁ። በውስጣችሁ መነሳት ቆራጥ ሆናችሁ ይሄን ነገር ሳላሳካ ወደኋላ አልልም ብላችሁ ለራሳችሁና ለራሳችሁ አስባችሁ ለእናንተ የሚጠቅማችሁን ብቻ ማድረግ አለባችሁ ማለት ነው። ሰው የሚጎዳ ነገር ከሆነ ደግሞ ራሳችሁን የሚጠቅም ቢሆን አታድርጉት። ሰው የማይጎዳ ግን ራሳችሁን የሚጠቅማችሁ ነገር ብቻ ትኩረት አድርጉ ላለሁኝ ውዶች። እና ሰው የሚጎዳ ከሆነ እናንተ ብትጠቀሙም ለእናንተ ጥሩ ስላልሆነ ሰው የሚጠቅመውን እናንተም የሚጠቅመውን ነገር በማሰብ ወደፊትና ወደፊት ብቻ። በኋላ ወደ ኋላ ላሳለፋችሁት ጊዜ፣ ላጠፋችሁት ብር፣ ለባከነው ጉልበታችሁ አትጨነቁ። ምክንያቱም ብትጨነቁም መመለስ አትችሉም። መጨነቅ ያለባችሁ ለወደፊቱና ለወደፊቱ ብቻ ነው። ማሰብ ያለባችሁ ለወደፊትና ለወደፊቱ ብቻ ነው። ምን ይላል ያገሬ ሰው? የፈሰሰ ውሃ አይታፈስም ይላል። ስለዚህ እናንተም ላለፈ ህይወታችሁ ብትጨነቁ፣ ይሄን ባላረገው ኖሮ፣ ይሄንን እንደዚህ አድርጌ ኖሮ ብላችሁ ብትጨነቁ ራሳችሁን ከማሳመም ጤናችሁን ከማድከም በስተቀር ምንም ነገር አታገኙም ማለት ነው። ግን ለወደፊቱ ያንን ስህተት አርማችሁ እንዳትደግሙት በማድረግ ራሳችሁን መጠበቅ ትችላላችሁ ማለት ነው። ከኪሳራም ከአእምሮዊ ጭንቀትም ራሳችሁን መጠበቅና መቆጣጠር ትችላላችሁ። ስለዚህ ውድ የሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እየተማማርን አብረን እንቀጥላለን ማለት ነው። ተስፋ እንዳትቆርጡ። ፈጣሪ ከእናንተ ጋር ይሁን። እግዚአብሔር ያሳካላችሁ ያሰባችሁትን ነገር ማለት ነው እና ይቅርታ ለቃላት ግድፈቴ ማለት ነው። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ያላችሁበትን የምትሰሩትን ስራ ይባርክላችሁ። ከጭንቀት ውስጥ ያላችሁ ደግሞ ከጭንቀት ያወጣችሁ። በሀዘን ውስጥ ያላችሁ ሀዘናችሁን ወደ ደስታ ይቀይርላችሁ። በህመም ውስጥም እያላችሁ ከሆነ ደግሞ ፈጣሪ ጤናችሁን ይመልስላችሁ። ስራ ያጣችሁ ስራ ይስጣችሁ ብዬ መርቃችኋለሁ ማለት ነው። ልጅም ያልወለዳችሁ ፈጣሪ ልጅ ይስጣችሁ። ትዳር የሌላችሁ ትዳራችሁን ፈጣሪ እንዲሰጣችሁ መልካም ምኞቴ ነው። ስለዚህ ባላችሁ ነገር አመስግኑ፣ በሌላችሁ ነገር ስትበሳጩ ያላችሁን እንዳታጡ ማለት ነው እና ሁላችንም የሚያመሰግን ልብ ይስጠን፣ ንጹህ ልቦና ይስጠን።
ሰውን የሚጠቅም እንጂ የሚጎዳ ነገር እንዳናስብ ይስጠን። እግዚአብሔር አምላክ ይርዳን። ሌላ ምን እላለሁ? ሁላችንም ክፉ ጎን አለን፣ ጥሩ ጎን አለን። ግን ደግሞ ጥሩ ጎናችንን እያጎላን መጥፎ ጎናችንን ደግሞ እየተውን መሄድ አለብን ማለት ነው። ምክንያቱም መጥፎ ነገር አይጠቅመንም። መጥፎ ነገር ዞሮ ዞሮ ያው መጉዳቱ ያለ ነው ማለት ነው። ለጊዜው መስሎን በዚያ መጥፎ ነገር ብናምር ብንሸበርቅ የተሻለ ነገር ያገኘን ቢመስለንም እና በዚያ በመጥፎ ነገር ያሸበረቅን ቢመስለንም መጥፎ ነገር መጥፎ ነው እና ጥሩ ነገር በመስራት ራሳችንን ወደ ጥሩ ነገር እንቀይር እላለሁ። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። መልካም ቆይታ ይሆንላችሁ።